እስራኤል በአሁኑ ወቅት በሊባኖስና በጋዛ በከፈተችው እሳት ውስጥ እየተቃጠለች ባለችበት በዚህ ሰዓት ከራሷ ከእስራኤል እምብርት እጅግ አስደንጋጭ ጥሪ ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የረጅም ጊዜ ቅርብ ወዳጅ የነበረው ዝነኛው ደራሲ ኤያል ሜጌድ በቀጥታ የሬዲዮ ስርጭት ላይ እንዲህ አለ። በእስራኤል በኔታንያሁ ላይ ወታደራዊ መፈንቅለ መንግስት ቢደረግ ደስ ይለኛል። ከዚህ እብደት ጋር መቀጠል አንችልም በማለት መላውን እስራኤልና ዓለምን ያናወጠ ንግግር አድርጓል። ከኔታንያሁ ይልቅ የእኔ ድመት ሀገሪቱን ብትመራ ይሻላል ሲልም ጠንከር ያለ ትችት ሰንዝሯል። ይህ ንግግር በእስራኤል ፖለቲካ ውስጥ ምን ያህል ጥልቅ ስምጥ መፈጠሩን ያሳያል። የኔታንያሁ የቅርብ ሰዎች እንኳን ሳይቀሩ ለምን የወታደራዊ መፈንቅለ መንግስት አማራጭን በአደባባይ መጥራት ጀመሩ? እስራኤል ወደ እርስ በርስ መናቆርና ወደ ፍጹም ውድመት እየገሰገሰች ነውን? በዛሬው ልዩ ትንታኔያችን ይህንን ወቅታዊ ክስተት ከእስራኤል ታሪካዊ መሰረትና ከጦር ውስጣዊ መስቀልቅል ጋር በማያያዝ በዝርዝር እንፈትሻለን። እስከ መጨረሻው አብራችሁን ቆዩም። ነገሩ የተጀመረው በታዋቂው የኔታንያሁ ቤተሰብ ወዳጅ ቤን ዚፈርና በጸሐፊው ኤያል ማጌድ መካከል በ103 ኤፍኤም ሬዲዮ ላይ በተደረገ የቀጥታ ስርጭት ክርክር ነበረ። ክርክሩ የተቀሰቀሰው ኔታንያሁ በኢየሩሳሌም በሚገኘው ሐዳሳ ሆስፒታል ለጥርስ ሕክምና ማምሻውን መሄዳቸውን ተከትሎ ነበረ። የኔታንያሁ ደጋፊዎች ስለ ጤንነታቸው ሲጨነቁ፣ የቀድሞ ወዳጃቸው ሜጌድ ግን በቁጣ ተሞልቶ እንዲህ አለ። እኔ ከኔታንያሁ ጥርስ ሕክምና ይልቅ እጅግ የሚያስጨንቁኝ በየምሽቱ እኔ ወደምኖርበት አካባቢ ወደ ራምባ ሆስፒታል የሚመጡት ወታደሮች ናቸው። እነዚህ ወታደሮች በኔታንያሁ እብደትና የጀብደኝነት ጉዞ ምክንያት በጽኑ የቆሰሉና በሕይወታቸው ሙሉ የሚሰቃዩ ናቸው። ስለዚህ የእሱ የጥርስ ሁኔታ ቅንጣት ታክል አይሰማኝም። ሜጌድ እዚህ ላይ አላቆሙም። በአሁኑ ወቅት እስራኤል በሊባኖስ ላይ እያካሄደች ያለውን ጦርነት ፍጹም ትርጉም የለሽ ሲል ጠርቶታል። ሄዝቦላህን በአስርተ ዓመታት ወደኋላ መለስ ነው ከተባለ በኋላ አሁንም የእስራኤል ወታደሮች በሊባኖስ ምድር እየተጨፈጨፉ መሆኑንና አገሪቱ ከፍተኛ ድብደባ እየተቀበለች መሆኑን ገልጿል። የእስራኤል ጦርም ይህንን እብደት አለማስቆሙ አስገርሞታል። በአንጻሩ የሀገሪቱ ታዋቂው ጋዜጠኛ ቤን ዚፈር ኔታንያሁን በመከላከል ይህ በኔታንያሁ ላይ የተጠናወታችሁ አባዜና በሽታ ነው፣ ታሪክ እንደሚያስረዳው ጠቅላይ ሚኒስትሩ አሁንም በተሟላ ብቃት ላይ ይገኛሉ ሲል መለሰለት። ነገር ግን ሜጌድ የሰጠው ምላሽ መላው እስራኤልን ያስደነገጠ ነበረ። ይህ ሰው ሀገሪቱን ፍጹም ወደሆነ ውድመት እስኪያመጣ ድረስ ዝም ብለን አንመልከተው። ይፋዊ ምርጫዎች እንኳን ቢመጡ ቢቢን ወይም ኔታንያሁን ከታሪክ መድረክ ያስወግዱታል ብሎ የሚያስብ ሰው ካለ ተሳስቷል። ይህ ሰው ከታሪክ መድረክ የሚወጣው በደም በእሳትና በጭስ አምድ መሆኑን ቆርጦ ተነስቷል። ስለዚህ ወታደራዊ መፈንቅለ መንግስት ቢደረግ እመርጣለሁ አሉ። የሜጌድ ቁጣ የአንድ ግለሰብ ቁጣ ብቻ አይደለም። በአሁኑ ወቅት እስራኤል ውስጥ እየፈላ ያለውን ህዝባዊና ወታደራዊ ውጥረት ፍንትው አድርጎ የሚያሳይ ነው። ለመሆኑ ሀገሪቱ በአሁኑ ወቅት ያለችበት ተጨባጭ ሁኔታ ምንድን ነው? ማለቂያ የሌለው የሊባኖስና የጋዛ ጦርነት። እስራኤል በሊባኖስ ውስጥ ከፍተኛ ወታደራዊ ኃይል ብታሰማራም የሄዝቦላህ የሮኬትና የሚሳኤል ጥቃቶች አልቆሙም። የሀገሪቱ ወታደሮች በየቀኑ ህይወታቸውን እያጡ ነው። ይህ ደግሞ በህዝቡና በጦሩ ውስጥ ይህ ጦርነት ግቡ ምንድነው የሚል ጥልቅ ጥያቄ ፈጥሯል። የጦር አዛዦች ማመፅና መልቀቅ። በቅርብ ወራት ውስጥ በእስራኤል መከላከያ ሰራዊት ውስጥ ከፍተኛ መናወጥ ታይቷል። የጦር አዛዦች ኔታንያሁ ለጦርነቱ ግልጽ የሆነ ፖለቲካዊ ፍጻሜና ስትራቴጂ አልሰጠንም በማለት በይፋ እየተናገሩ ነው። ለምሳሌ የጦሩ ጠቅላይ ኤታማዦር ሹም ኤያል ዛሚር ለግንባር ወታደሮች ምን መዘጋጀት እንዳለባቸው እንኳን መመሪያ እንዳልተሰጣቸው ለፓርላማው ኮሚቴ ተናግረዋል። በሺህ የሚቆጠሩ ተጠባባቂ ወታደሮች ደግሞ ወደ ውጊያ መመለስንም ቢያሉ መሆኑ በሰፊው እየተዘገበ ነው። የፖለቲካና የፍርድ ቤት ሽኩቻ። ኔታንያሁ የራሳቸውን የሙስና ክስን ለማምለጥና ስልጣን ላይ ለመቆየት ሲሉ የመከላከያ ሚኒስቴሩን ዮአቭ ጋላትንና የደህንነት ተቋማት መሪዎችን ማባረራቸው የሚታወስ ነው። ይህ ደግሞ በሀገሪቱ ታሪክ ህገ መንግስታዊ መፈንቅለ መንግስት ተብሎ ተፈርጇል። ለመሆኑ በእስራኤል ታሪክ ወታደራዊ መፈንቅለ መንግስት ሊታሰብ የሚችል ነገር ነውን? ታሪክስ ምን ያስተምረናል? ይህንን ነጥብ በጥልቀት እንመርምረው። የቤንጉሪዮን መርህ። እስራኤል እንደ አውሮፓውያን አቆጣጠር በ1948 ስትመሰረት የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤንጉሪዮን አንድ ጥብቅ ህግ አስቀምጠው ነበረ። እርሱም ጦሩ በማንኛውም ሁኔታ በሲቪል መሪዎች ስር መሆን አለበት የሚል ነበር። እስራኤል በጠላቶች የተከበበች በመሆኗ ጦሩ የሀገሪቱ የጀርባ አጥንት ነው። ነገር ግን መቼም ቢሆን ፖለቲካ ውስጥ መግባት እንደሌለበት ተደንግጎ ኖሯል። የህዝብ ጦር ባህሪ። የእስራኤል መከላከያ ሰራዊት እንደ ሌሎች የአፍሪካ ወይም የላቲን አሜሪካ ሀገራት ጦር የተለየ ቡድን አይደለም። እያንዳንዱ እስራኤላዊ
በግዴታ የሚያገለግልበት የህዝብ ጦር ነው። ስለዚህ ጦሩ መፈንቅለ መንግስት ያደርጋል ማለት ህዝቡ በራሱ ላይ ይነሳል እንደማለት ስለሚቆጠር በታሪክ ታስቦ አያውቅም። የአሁኑ ለውጥ ምን አስፈሪ ሆነ? ነገር ግን ዛሬ ላይ የኔታንያሁ የቀድሞ ወዳጅ ይህንን ጥሪ በአደባባይ ሲያደርግ ታሪካዊ መርህ እየፈረሰ መሆኑን ያሳያል። ኔታንያሁ የጦር መሪዎችን ፍላጎት ወደ ጎን በመተው የራሳቸውን የፖለቲካ ህይወትን ለማራዘም ጦርነቱን እየተጠቀሙበት ነው የሚለው እምነት በጦሩ ውስጥ ጭምር እየጠነከረ መጥቷል። ጦሩ ሀገሪቱን ከጥፋት ለማዳን በሚል ወደ ፖለቲካው ጣልቃ እንዲገባ የሚገፋፉ ድምጾች መሰማት መጀመራቸው እስራኤል ከዚህ ቀደም አይታው የማታወቀው አደገኛ መስቀለኛ መንገድ ላይ መቆሟን ያመላክታል። እንግዲህ ይህ ከፍተኛ ውጥረትና የደም እሳትና የጭስ አምድ ትንቢት እስራኤልን ወዴት ሊወስዳት ይችላል? ተንታኞች ሶስት ዋና ዋና አቅጣጫዎችን ያስቀምጣሉ። ፍጹም ወታደራዊና ህገ መንግስታዊ ቀውስ። ኔታንያሁ በጦሩና በደህንነት ተቋማት ላይ የራሳቸውን ታማኝ ሰዎች እየሾሙ ሲሆን የድሮ ጦር መዋቅር ግን ይህንን አይቀበለውም። ይህ ሀገሪቱን ወደ ሁለት የኃይል ዋልታዎች በመክፈል የሲቪል መዋቅሩ ፍጹም እንዲሽመደምድ ሊያደርገው ይችላል። የጦር አባላት በይፋ ትዕዛዝ አለመቀበል። በቀጥተኛ መፈንቅለ መንግስት ባይካሄድ እንኳ የጦር አዛዦችና በሺዎች የሚቆጠሩ ተጠባባቂ ወታደሮች የኔታንያሁን የጦርነት መመሪያዎች ህገወጥና ሀገር አጥፊ ናቸው በማለት በይፋ ማመጽ ሊጀምሩ ይችላሉ። ይህ ደግሞ በተግባር ያለምንም ደም መፍሰስ መንግስትን የመጣል አቅም አለው። የውስጥ ብጥብጥና የኔታንያሁ የጽኑ አቋም መቀጠል። ኤያል ሜጌድ እንዳለው ኔታንያሁ በምርጫ በቀላሉ ስልጣን የመልቀቅ ፍላጎት የላቸውም። ይህ ከሆነ ደግሞ የኔታንያሁ ቀኝ ዘመም ደጋፊዎችና የጦሩ የግራ ዘመም ተቃዋሚዎች በጎዳናዎች ላይ ወደ ለየለት የእርስ በርስ ግጭት ሊገቡ ይችላሉ። የአንድ ሀገር መሪ የነበረ ሰው የቅርብ ጓደኛ በሀገሪቱ ላይ ወታደራዊ መፈንቅለ መንግስት ቢደረግ ደስ ይለኛል ደረጃ ላይ መድረሱ በመካከለኛው ምስራቅ ብቸኛ ዲሞክራሲያዊት ሀገር ነኝ የምትለው እስራኤል ምን ያህል ከውስጥ እየበሰበሰች መሆኑን ትልቅ ማረጋገጫ ነው። ኔታንያሁ ስልጣን ላይ ለመቆየት የሚከፍሉት ዋጋ የራሳቸውን ወታደሮች ህይወትና የሀገሪቱን የወደፊት ዕጣ ፈንታ እየበላ ይገኛል። የኤያል ሜጌድን አስደንጋጭ ትንቢት ሰምተናል። ይህ ሰው የሚወጣው በደም በእሳትና በጭስ አምድ ነው ያለው ነገር ይፈጸም ይሆን ወይንስ የእስራኤል ጦር ታሪካዊ መርሆን ጠብቆ በዝምታ